ደግሬት ያጋጫል ከመሬት ይላል። ስራ ላይ ስለሆነ ቢኒ እሺ፣ ሌላ ሙስሊም እንቀበልና ዴቫ እናግራው። እሺ ቢኒ ፋንታ እኔ ሰላም ብያችኋለሁ። ሁላችሁም እንዴት ናችሁ ብሏል ቢኒ። ኦኬ እሺ አሁን አይ ቲንክ የተስተካከለ ይመስለኛል እንትኑ እኔ ነው ቆስ አይ እዚህ ያገስት እንትኑን እያስተካከልኩኝ ነው። እፎይ ለምትሉስ ከዛ እፎይ መልእክት አስቀምጧል። ይስሙት ከራሱ የምንገናኘው ሰላም ጤና ይስጥልኝ። ስለ ጥቅምነቴ ስለኔ ያሳስባችሁ ስጠፋ ጠየቃችሁ ሁላችሁንም አመሰግናለሁ። ከነገ ጀምረን የምንገናኘው ይሆናል ማለት ነው። ሁላችሁንም ወዳችኋለሁ። ላይቫችን ላይ ከነገ ጀምሮ ሰላም ጤና ይስጥልኝ። ከነገ ጀምሮ ላይቭ ላይ እንገናኝ ብሏል። ቪዲዮውን ሰርቷል። የቴሌግራም ቻናሉ ላይ ገብታችሁ ማየት ትችላላችሁ። ሰላም ነው እና መግቢያ ላይ ማሳይተን ነበር ላልነበራችሁ ነው አሁን ደግሞ የሚያሳዩዋችሁ ሰላም ነው ለማለት ነው። ከነገ ጀምሮ የፎይ ላይቭ ይቀጥላልና እንገናኝ ማለት ነው። ፎይ ላይቭ ላይ ማታ ለማለት ነው። መልእክት ልኮላችኋል። ግቡና እዩት። እሺ ቪዲዮውን መልካም። ያስገባው ሙስሊም አለ ያው ኢክራም ትባላለች እህታችን ተቀበላት። እሺ ኢክራም እህታችን እንዴት ነሽ? ሰላም ነሽ ወይ? እንዴት አምሽሽ? ሰላም ነው ቃል እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ አልሐምዱሊላህ። ኢየሱስ ክርስቶስ በመጽሐፍ ቅዱስ አምላክ አይደለም ብለሽ ታምኛለሽ? አምላክ አይደለም ነብይ ነው። ኦኬ በቁርአን ውስጥ የሰንበት ጌታዋ ማን ነው? ሶስት አምላክ አላመልክም። አልጠየኩሽም። እኔ ሶስት አምላክ አላመልክም። በቁርአን ውስጥ የሰንበት ጌታዋ ማን ነው ያልኩሽ? ስለ ቁርአን ምንም የምታውቀው ነገር የለም። ስለ መጽሐፍ ቅዱስ አታስተምርም? ስለ መጽሐፍ ቅዱስ ላስተምርሽም እኮ ነው። ግን የሰንበት ጌታ ተብሎ የምታምኚው ማንን ነው? አላህ ነው የሰንበት ጌታ ወይስ ሌላ አካል አለ? ማለት ቀላል ጥያቄ እኮ የጠየኩሽ። የሚያናድድም የሚያበሳጭም አይደለም። ከዛ መጽሐፍ ቅዱስ ላይ ነው መልሱ የምሰጥሽ። አይ መጀመሪያ ስለ መጽሐፍ ቅዱስ አስተምረኝ። ይሰማል ኢክራምዬ? ኢክራም ዋው ወጣች ወራለች። ሉክ እንግዲህ ጋይስ ሉክ ምንም አላለትም። የሰንበት ጌታዋ ማን ነው? እንደ እምነትሽ ሙስሊም ስለሆነች የሰንበት ጌታዋ ያይገባይ ሰሜ የሰንበት ጌታዋ ማን ነው ተብላ የተጠየቀችው። ማን ነው ብለሽ የምታምኚው? በእምነቷም በቁርአኗም ማን ነው ተብሎ ነው የተጠየቀችው። ሰንበትን የፈጠረ ማን ነው? በቁርአን ውስጥ ራሱ አላህ ነው። ስለዚህ የሰንበት ጌታዋ እኔ ነኝ ካለ ያ ካለ አላህ ነው። በቃ የሙቨር ስለገባት ነው። ጠይቁን፣ የፈለጋችሁትን ጠይቁን። እናንተ አላሃችሁ ላይ አላህ ብላችሁ የምታመልኩት ነኝ ያለው በጠቅላላ ክርስቶስ ነው። በተግባር ወንድ የሆነ ሙስሊም መጥቶኛ ፊት አሁን ይሄ ክርስቶስ አምላክ አይደለም በመጽሐፍ ቅዱስ ብሎ ደፍሮ ሊናገር አይችልም። ተሸማቀውበታል፣ አፍረውበታል። አይደፍሩም። ቢካዝ እንደዚህ ነው። በቃ አያችሁ፣ ውልቅ ድንግጥ ነብይ ነው። ነብይ ማለት ምን ማለት ነው? ነብይ ማለት ኦኬ ከሆነ አሁን ለምሳሌ ሳምበዲ አባቱ የሆነ ሀገር ቆስጢን አባቱ ለስራ የሆነ ሀገር ላከው እንበል። ሶ ቆስጢን የአባትህ ልጅ አይደለህም፣ ወይ ደግሞ ቆስጢን ሰው አይደለህም፣ አንተ መልእክተኛ ብቻ ልንለው አንችልም። ያቺን ቁንጽል ነገር ነው የሚያውቁት። ከዛ በላይ ግን ትልቁን ማዕቀፍ የሆነውን ክርስቶስ የተናገረውን አላህ ብቻ ይናገራል የሚሉትን ነገር ያደረጋቸውን በተግባር ያሳያቸውን ኦኬ አላህ ዓለማትን ሁሉ መፍጠሩን በተግባር ሊያወራ አይደለም ክርስቶስ የመጣው ተናግሯልም። ከዛ ባሻገር ግን ዙሩን ከፍ አድርገናው በተግባር ነው የምናሳያችሁ።
በተግባር አምላክነቱን በተግባር ማንም ወንድ ከዚህ በኋላ መጽሐፍ ቅዱስን ከፍቶ ኢየሱስ ክርስቶስ አምላክ አይደለም ሊል አይችልም። አይደለም የምትሉት ያ ሁሉ መጽሐፍ ጽፈናል የሚል ኡስታዝ ራሱ ካለ ይዛችሁት ነው እስኪ እኛ ፊት ይምጣና እስኪ አይደለም ይበል፣ አይ የለም ይበለን፣ እናሳየዋለን። በአንድ ጥያቄ ነቅለው ነው የሚሮጡት። በአንድ ጥያቄ አስባችሁታል? ይቀጥላል። ማይከፍታል ማለት ቃል ምን ይቀጥል? አይ ኖ ትቀጥላል። የሰንበት ጌታ ምናምን ሳይሆን እነሱን በሚገባቸው ቋንቋ የቀኑ ባለቤት ማን ነው ብለህ ጠይቃቸው። እነሱ የቀኑ ባለቤት ማን እንደሚሉት ስለሚያውቁ ማለት ነው። ኦኬ ሰንበት ስላቸው ድንግል ትምለው ነው ቀኑ መባል አለበት። እሺ ችግር የለም እንደዛም ጠይቃቸዋለን። ግን ተግባብተናል። አይ ቲንክ መሰለኝ ሳይገባት አይመስለኝ መገለጫ ስላላዩ ነው እንጂ ቃል በቃል ነው ጌታ ነኝ ስላላለ አይደለም። ቃል በቃል ሲላቸውማ እምቢ ብለውታል። መገለጫ ስላላዩ ሶኛም እያልን ያለ ነው። ይሄ ነው ቃል በቃል ባለ ሳይሆን በመገለጫ ነው እያልን ነው። ክርስቶስ ደግሞ አምላክነቱ በብዙ ነገር ገልጿል። ስለዚህ በዛ በመገለጫው ተመስርተን አምላክ ነው ብለን እናገራለን ነው እና ደግሞ አሁን ዲቫ የሰጠው ምሳሌ ሞር ከሰቦርዲኔሽኖች ጋር እንዳይመሳሰልባቸው ጀስት በባህሪ አንድ ናቸው፣ በአካል ግን አብ ከወልድ ይበልጣል አይነት ነገር እንዳይመስላቸው። ለምሳሌ መላክ ማለት ያው ይሄ የአካል እንትን ሲያሳይ ልዩነት እንደማያመጣ ለምሳሌ አንድ ወጣት ሰው ሽማግሌ ቢልክ ሽማግሌዎቹ ከሱ ያንሳሉ ማለት አይደለም፣ ወይ እሱ ትልቅ ሆኖ ነው ማለት አይደለም። ነገር ግን መላክ ምንም ከፍቅር የተነሳ ነው የሚላኩለት። ሰው እንግዲህ አንድ ወጣት ሽማግሌ ሲልክ እንግዲህ ነገ እነሱ ከሽማግሌዎቹ ስለሚበልጠን የላካቸው ይላሉ ነገ ተነስተው። ልክ እንደዛ ሁሉ አብ ወልድን ላከው ሲባል በፍቅር የመላክ ሽማግሌዎቹ እኮ ተገደው አይደለም የሚሄዱት፣ ግዴታ ሆኖባቸው ፍላጎታቸው ነው የሚሄዱት አይደል? በፍቅር እሱም ሲጠይቃቸው በፍቅር ነው፣ እነሱም ሲሄዱ በፍቅር ነው። ልክ እንደዛ ሁሉ አብ ወልድን ሲልከው የፍቅር መላላክ ነው። በፍቅር ነው የላከው። ወልድ ነው በፍቅር ነው ተቀብሎ የመጣው እንጂ ይሄ ልክ ሌሎቹን ነቢያት እንደላካቸው አይደለም። ምርጫ ካልሄድክ እንዲህ ትሆናለህ ምናምን ብሎ አይደለም። በፍቃድ ልዩ ስላልሆኑ ለምሳሌ ሌሎች ነቢያቶችን እነ ዮናስ ብታዩ አንሄድም ሲሉ በግድ እንዲሄዱ አድርጓቸዋል አይደል? ልክ እንደዛ አይነት አይደለም። የክርስቶስ በፍቅር ነው የሚልከው። ክርስቶስም እንዲሁ በፍቅር ነው የሚሄደው ማለት ነው። ስለዛ ከዛ አንፃር ለማለት ነው። ቀጥሉ። ለኔ ተሰማለሁ። ዲቫ ቲክቶክ ነው ምን እና ቅድም ለጸጥ ያለው ኮርስ ሰላማችሁ ነው ዝም አላችሁ ይላሉ። እስቲ እኔ ልውረድና ከሰለስማችሁ አውሩ። አንዳንድ ማስረጃዎችን ከፍተን እንድማማር እነሱ ከገቡ እናቆማለን። ቆይ ሳሚ አይ ቆይ ነው ሲቀጥል ደግሞ ማስረጃ ተባክሎ ሳሚ ማስረጃ ስለልኩ እሺ እኮ ማስረጃው ደግሞ ተባክሎ ሲገቡ እንከፍታለን። እሺ ለዛው ሳሚ ችግር የለም። እሺ እሺ ኮስታ አሁን ይሰማል እያሉ ነው። አሁን ይሰማል እያሉ ነው። ሪገስ እየከፈተ ገብቷል ያ መተናል ይሰማል ነው። መልካም መተሻል። እሺ ፕሮፓይ ሙስሊም አስገባና እንቀጥል። እስኪ ታብታብ አድርጉት። በጣም እያስቸገረኝ ነው ጌታ። ዛሬ ደግሞ ቀኑ ሙሉ ስለዋልኩበት ቀጠቅጠውኛል። ልብ አባቴ እስኪጠፋ ታዩ። ላይክ ሪፖስት አታርጉ። አይታችሁ ሪፖስት አድርጉ። መልስ የተሰጠበት ነው። ከሙስሊሞች ወገን ጥያቄ አይደለም፣ ስድብ ነው የተሳደቡት፣ ግን መልስ ሰጥተንበታልና በደንብ እንዲታይ አድርጉት። ያው እኛ መስራት ነው የምንችለው። ከዛ በተረፈ ደግሞ ለመራል እንደተሰራጨ ሁሉ መድኃኒቱ መሰራጨት አለበትና ይህን ደግሞ ማድረግ የምትችሉት እናንተ ናችሁና በኋላ ላይክ ሪፖስት ምናምን አድርጉ። ሳታዩ እንትናንት በሉት፣ ይጎዳዋል። አካውንቱ የሚጎዳው አንድም እሱ ነው። እንደገባችሁ ዝም ብላ ሳታዩ ላይክ ካረጋችሁት ቲክቶክ ቪዲዮ ጥሩ አይደለም አልተወደደም ብሎ ነው የሚያስበው። ላይክ ብታደርጉትም ምን ያህል ደቂቃ ታየ የሚለውን ስለሆነ የሚያየው ማለት ነው። ስለዚህ ለማየት ሞክረው። እንደዛ አድርጉ። ብዙ ረጅም አይደለም፣ 3 ደቂቃ ነው። ግን 1 ደቂቃ 2 ደቂቃ ድረስ ምናምን ይዩት ቢያንስ። መልስ ከፈለጋችሁ ሙሉን ይዩት ለማለት ነው። እሺ እንቀጥል።
እፎይም ላላችሁ እፎይ ነገ ይገባል። አሰምቻችኋለሁ። ድምፁንም ራሱ እንትን ብሏል። ከነገ ጀምሮ በሰዓቱ በላይቭ ላይ ይገኛል። በሰዓታችን እፎይ ቤት ከነገ ጀምሮ እንገናኛለን ማለት ነው። ኦኬ እንመለስና የሚገባ ሙስሊሞችን አስገቡ። ኑ እስኪ ተጠየቁ። ዛሬ ደረታችሁን ነፍታችሁ ኢየሱስ ክርስቶስ በመጽሐፍ ቅዱስ አምላክ አይደለም ያላችሁ ጠቅላላ ከሞን ኑ ግቡና እስኪ እንጠይቃችሁ። ገብቶ የሚጠይቅ ሙስሊም ካለ እስቲ ይምጣ። እስከዛ ድረስ ሰላም በሉ። ሰላም አዳናችሁን ዳግምና አይመን እፎይም ቪዲዮ ሰርቷል። እሺ እንደሚመጣው አለን ዳግም እንዴት ነህ? ሰላም ይሁን። የክርስቶስ ሰላም ከሁላችሁ ጋር ይሁን። ይመስገን። እንደምን አላችሁ? ከአንዳንዶች ሙስ ውስጥ ካላችሁት ከማንም ጋር ተገናኘሁ ወደ በቅርብ ጊዜ ቀጥሉበት። እሺ ማን ነበረ ስም? ቆስጤ ከቦስ ፊልድ ነበር። አላየሁም መሰለኝ የሆነ ከሁለት ሳምንት በፊት ምናምን ዳጊ ምን ጽፈህልኝ ነበር? ምን ላይ ነው? እዚሁ ቲክቶክ ላይ ኢንቦክስ ከሁለት ሳምንት በፊት አካባቢ ምናምን። አሁን ተመለስ፣ በኋላ ታየዋለህ። እሱ ታውቃለህ፣ አላየሁትም ነበር። ቆይ አንዴ እሺ። እና ቀጥሉበት። ቢኒም፣ ቤላ፣ አላዛር፣ አይመን እና ሳሚ ሰላም ብያቸዋለሁ። ቀጥሉ። ያው እኔ አሁን ቀብ ስለመጣሁ ሀሳባችሁን ብዙም አልያዝኩትም። እሺ ዳግም እናመሰግናለን። እሺ አይ ቲንክ የገባ ሰው ቶሎ አይታየኝም። እኔ ጋር ጥቁር ነው የሚታየኝ። የገባ ሰው አለ መሰለኝ። ይገባችሁ ሃናን ደገኝ ገብታለች። ሃኒቾ ኔትወርክ ጣለሽ? አይ ኔትወርክ አይደለም ስልክ ነው። ኦኬ እሺ ቆስቲ ቀጥሉ። ከሃናን ጋር መታለች። ይቅርታ እንግዲህ ስለተፈጠረው ኢንተራፕሽን መሀል ላይ እና ይህንን ሳሳይሽ አንደኛ ዮሐንስ ምዕራፍ 5 ቁጥር 21 ሳሳይሽ አዎ ዮሐንስ ክርስቶስ ኢየሱስ አምላክ እንደሆነ ተናግሯል ብለሻል አይደል? ያለው ዮሐንስ ብሏል ነው መሰለኝ። በግልጽ እንትን አላየሁትም። አምላክና ሕይወት የሚለውን ያነበብኩትኝና ማን ነው ያለው ነው ያልኩት። ምክንያቱም አንተም ስታሳየኝ ኢየሱስ ክርስቶስ አምላክ ከሆነ ራሱ ምክንያቱም ምድር ላይ መጥቶ ዋጋ ከከፈለ ብዙ ዋጋ ከፍሏል አይደለ ክርስቶስ። ስለዚህ ያን ሁሉ ዋጋ ሲከፍል እሱ አምላክ ነኝ ብሎ ማስተማር ምን ላይስ ነው እንትን ያለው ቃል በቃል ከራሱ አንደበት እኔ አምላክ ነኝ ብሎ ያስተማረበት። ሐዋርያቶች አምላክ ነው የሚሉትን አይደለም። ኦኬ ማለት ለምንድን ነው ችግር የለውም ራሱ ያለበትን ዋጋ ከፈለው? እስኪ ዋጋ የከፈለው ለምንድን ነው? ቆስጥ ይህን ትጠይቅ እስኪ። ብዙ ዋጋ ከፍሏል። ችግር የለም እኮ እንደናንተ አስተምሮት ለኛ ዋጋ ያስከፈሉት ለምንድን ነው? ዋጋ አስከፈሉት ለምን ነው የሚለውን ለምንድን ነው መጽሐፉ ላይ ራሱ አይሁዶች ሊሰቅሉት የፈለጉበት አይሁዶችን እኔ አምላክ ነኝ ስላላቸው ስለገባቸው ነው ሊገሉት የፈለጉት። እሱ መረጃ ሊሆን አይችልማ። ቃል በቃል ማለት ነው አላቸው። አንተ ራስህ ሰው ስትሆን እንዴት እግዚአብሔር ትሆናለህ? ለምንድን ነው ሊሆን የማይችለው? ኖ መረጃ ሊሆን የሚችለው እሱ ከራሱ አንደበት እኔ አምላክ ነኝ በራሱ አንደበት ነው። ሃናንዬ ራሱ እኮ ነው ያለው። ቆይ ከፍተን ብናየው ጥሩ ነው። ሌባይ ጥሩሽ ነው። እሺ ዮሐንስ ወንጌል ምዕራፍ 10ን ክፈትላት ሃናንዬ። በራሱ አምላክነቱን ተናግሮ ራስን አምላክ ስለማድረግህ እንገላለን ብለው ቢሉት ምን ማለት ነው? ነገር ይስጥ ደግሞ አምላክነቱን ነገራቸው። አምላክነቱን ሲነግራቸው አይ አንተ እንገላለን ራስን አምላክ ስለማድረግህ እንገላለን ቢሉት አምላክነቱን ተናግሯል፣ ግልጽ አድርጓል ማለት ነው አይደል? ኖ እንደዛ አይደለም። ኦኬ እና እንዴት ነው እስቲ ንገረኝ። እሱ ከራሱ አንደበት ለምሳሌ አሁን ኢየሱስ ክርስቶስ
እናንተ እንደምታምኑትና እንደምታስተምሩት ፍጹም ሰው ፍጹም አምላክ ነው አይደል? እንዴት እሱ ነው ሰው ሆነ? አምላክ እንዴት ሆይ ሰው ሆነ ስንላችሁ በስጋ ተገልጦ ለኛ ብሎ ለኃጢአታችን ተሰቅሎ ብላችኋል አይደለ? ስለዚህ በቀላል ማስረጃ ላስረዳሽ አለ። እሺ በቀላል ማስረጃ ላስረዳሽ እያለሽ ያለው አሁን ለምሳሌ ያንቺ ልጅ ሰው ነው የሚሆነው ወይስ ሶሪ ሊቃል እንትን ሳይሆን እንዲገባሽ ነው ሌላ አይነት ፍጡር ይሆናል ወይ ደግሞ እንስሳት በግም ሊሆን ይችላል ወይስ ሰው ነው ሊሆን የሚችለው ያንቺ ልጅ ከባህርሽ የሚገኝ ልጅ? ሰው ስለሆንኩ ሰው ነው መፍጠር የምችለው መውለድ የምችለው በጣም የሚፈጥረው ፈጣሪ ነው። ሰው ነው የምታስገኙ ማለት ነው አይደል? ሰው ነው። ቴንክ ዩ ክፈቱት ክፍሉን አሁን ቤላ ክፈሹ በሆነ ሀሳብ አስቤ ነበር አይደል? ቤላ አለሽ ዮሐንስ ወንጌል ምዕራፍ 10 ቁጥር 27 ክፈችል። ዮሐንስ ወንጌል ምዕራፍ 10 27 ጀምሮ እሺ እንዲህ ይላል። ሐናንዬ በደንብ ተመልከች። እሺ መልካም ሐናንዬ ይታይሻል። እሺ የኔ የሆኑ በጎች የኔ የሆኑ በጎች ግን ቃሌን ይሰሙኛል፣ እኔም አውቃቸዋለሁ፣ እነርሱም ይከተሉኛል ይላል። ምን አለ? የኔ የሆኑ አለ። እናያለን። እኔም የዘላለም ሕይወትን እሰጣቸዋለሁ አለ። ሐናንዬ ከአምላክ ውጪ የዘላለምን ሕይወት የሚሰጥ አለ? ክርስቶስ ቃል በቃል ራሱ እንዲህ እያለ እየተናገረ ነው። በአይሁዶች ፊት ቆሞ ይሄንን እየተናገረ ነው። እኔም የዘላለም ሕይወትን እሰጣቸዋለሁ እያለ ነው። ከአምላክ ውጪ የዘላለም ሕይወትን የሚሰጥ አለ? ሐናንዬ በጣም ጥሩ። አሁን እዚህ ጋር ምንድነው እሱ እያለ ያለው? ቃል በቃል በጎችም ሲል በቀጥታ አምላክ ነኝነት የአምላክነትን የሚያስገኝ ቃል እኮ እዚህ ጋር አልተናገረም። የጠየኩሽ ምን ነበረ? የዘላለም ሕይወትን የሚያስገኝ ከአምላክ በስተቀር ብለኸኛል። የዘላለም ሕይወትን ከአምላክ በቀር የሚሰጥ አለ? ሕይወት ስትል አስገኝነትን ነው ወይስ መፍጠር? የዘላለም ሕይወትን የሚሰጥ ማለት ፍጥረት የሰዋዊነትን ፍጥረትን ሁሉንም ጀነት የሚያስገባሽ ጀነት የሚያስገባሽ አለ? ከአምላክ ውጭ የሚሰጥ አለ? የሚፈጥረው ፍጥረታትን ፈጣሪ ነው። እሺ አምላክ ነው የሚፈጥረው ብለሸኛል። ክርስቶስም እኔም የዘላለም ሕይወትን እሰጣቸዋለሁ ይላል። እዚህ ጋር እዚህ ጋር ከሆን ቃል በቃል እሱ አሁን ቃል ስለ ፈጣሪነቱ አይደለም ስለ ተከታዮቹ ሐናንዬ እኔም አለ ክርስቶስ እኔም አለ የዘላለም ሕይወትን እሰጣችኋለሁ አለ። የዘላለም ሕይወትን ከአምላክ ውጪ የሚሰጥ የለም ብለሽኛል። ስለዚህ አምላክ ነው እንዲህ ሊል የሚችለው ብቻ ከአምላክ ውጪ የሚሰጥ ከሌለ አምላክ ነው እንዲህ ማለት የሚችለው ነው። ያው ለምሳሌ የዘላለም ሕይወት ሰጥሻለሁ ልልሽ አልችልም። ምክንያቱም እንኳን አይደለም የዘላለም ሕይወት ልሰጥሽ የዘላለም ሕይወት ራሱ እንዲኖረኝ ሆኖ በማን ነው? በፈጣሪ ነው። ስለዚህ አምላክ ብቻ ነው የዘላለም ሕይወት። ቆይ ስሜቴ ስለሚያረጋት ወደዛ አትግባ። አይ ችግር የለውም። ቀላል እኮ ነው። ሲምፕል ነው። አይ ነብዩ መሐመድ እንዲመልስ ይችላሉ። ሐናን ይሄ ምንም ኖርማል እኮ ነው። ይችላሉ አላለም? ከነብዩ መሐመድ ጋር ምንም ኖ እዛ ጋር ልታነጻጽረው አትችልም። ለምን? ይሄ ክርስትና ራሱን ችሎ ነው እየጠየቀኝ ያለው። አይ መናገር ግን ይችላሉ። ይሄ ቃል ወይ ነው ጥያቄው። ይሄንን እሳቸው መናገር ይጠይቃሉ። በአክብሮት ነው እንደውም እየጠየቁ ምንም እሱ ጋር መልሳል ቃል መናገር ይችላሉ። ለምን መሰለ ቃል የገባሁበትኝ ከእስልምና ነው ወክዬ አልገባሁኝም። ክርስትና ላይ ነው ለህሊናሽ ትቼዋለሁ እኮ እዚህ ጋር መመለስ ትችያለሽ። ራስሽ ለጭንቅላትሽ መልሹ። መልሱን ለኛ አትስጪን። ምክንያቱም ግልጽ የሆነ ነገር ስለሆነ
ማንም ከአምላክ ውጪ የዘላለም ሕይወት ሊሰጥ አይችልም ብለሽ ካልሽ መሐመድም አምላክ ነው ብለሽ እንደማታምኝ ስለማቅ ምንድነው መሐመድም ሊሰጥ አይችልም የዘላለም ሕይወትን ማለት ነው። ክርስቶስ ግን እኔ የዘላለም ሕይወትን እሰጣችኋለሁ እያለ ነው። ጭራሽ ደግሞ ቀጥሎ ምን ይላል መሰልሽ? ለዘላለምም አይጠፋም። ይህ የሚሰጠን የዘላለም ሕይወት ለዘላለምም አይጠፋ ነው። እንግዲህ አይሁዶች ፊት ነው ይሄንን ቆሞ እየተናገረ ያለው። ከዛም እንዲህ ኦኬ ልጨርሰውና ለዘላለምም አይጠፋም ከእጅም የሚነጥቃችሁ ማንም የለም ይላል። ይሄሽ የለም በቃ ማንም የለም፣ ከእጁ የሚነጥቀም ማንም የለም። እንግዲህ አንድ ኖርማል የሆነ ሰው እንዲህ ሊል አይችልም። እንግዲህ ምክንያቱም ከእጁ ሊነጥቀው የሚችለው ሁሉን የሚችል ሁሉ በእርሱ የሆነ ምን አለ? አምላክ አለ። አምላክ ግን ከእጁ ሊነጥቀው ማንም የሚችል የለም። ስለዚህ ክርስቶስ አምላክ ስለሆነ ከእጅ ማንም ሊነጥቀ አይችልም። እርሱም የሰጠኝ አባቴ እርሱ ከሁሉ ይበልጣልና ከአባቴም እጅ ከኔ ማንም ሊነጥቀ አይችልም አለ። ኦኬ። ስለዚህ ከሱ ውጪ ማንም ከሌለ መልሱም ደግሞ ምን ይላል? ከአባቴም እጅ ደግሞ መንጠቅ የሚችል የለም አለ። በቃ ምን ስለሆኑ? አንድ ስለሆኑ። ቀጥሎ እኔ ነኝ እንዲህ አንድ ስለሆኑ ብዬ የተናገርኩት ወይስ ራሱ ክርስቶስ ይናገራል? ራሱ ክርስቶስ 30 ላይ እንዲህ ብሎ ተናገረ። እኔና አብ አንድ ነን ብሎ ወሽመጣቸውን ቆረጠው እዛው። ከኔ ማንም ሊነጥቅ አይችልም አለ። ከአባቴም እጅ ማንም ሊነጥቅ አይችልም አለ። ምን ስለሆኑ? አንድ ስለሆኑ። ቁጥር 30 ላይ ራሱ እንዲህ ብሎ ተናገረ። እኔና አብ አንድ ነን አለ። ወው አሉ አይሁዶች። በዚህ ሰዓት ደነገጡ። ምክንያቱም በስጋ ተገልጦ ነው ፊት ለፊት እያዩት ያሉት። አሉ። ቁጥር 31 ላይ ዳግመኛም አይሁድ ሊወግሩት ድንጋይ አነሱ። ምን ሊሉት? ሊገሉት አነሱ። ምን? ድንጋይ። ጌታችን ኢየሱስ ግን መልሶ እንዲህ አላቸው፣ ከአባቴ ብዙ መልካምን ስራ አሳዩአችሁ፣ ከነርሱ በየትኛው ስራ ምክንያት ልትወግሩኝ ትወዳላችሁ አላቸው። አይሁድም እንዲህ ብለው መለሱለት፣ እንግዲህ እኔም አንቺም የራሳችንን አሴምሽን ልንወስድ እንችላለን። በፊት ለፊቱ ግን እያዩት እየተመለከቱት ያሉ አይሁዶች እንዲህ ብለው መለሱ፣ አንተ ሰው ስትሆን ራስህን እግዚአብሔር ታደርጋለህና ስለመሳደብህ ነው እንጂ ስለ መልካም ስራ አንወግርህም አሉት። ስለዚህ ክርስቶስ እዚህ ጋር እኔም አንቺም የራሳችንን አሴምሽን አንወስድም። እነሱ ፊት ለፊት ራሱ እየተመለከቱ ምን አላቸው ማለት ነው? እኔ አምላክ ነኝ ስላልክ እንወግርሃለን እንገልሃለን አሉት። በቃ አለቀ። ስለዚህ ክርስቶስ ግልጽ በግልጽ ምን ብሎ ተናግሯል ማለት ነው? እኔ አምላክ ነኝ ብሎ ተናግሯል። አለቀ። የዘላለም ሕይወት መስጠት የሚችል አምላክ ከእርጁ ማንም ሊነጥቀው የማይችል አምላክ ማን ነው? ክርስቶስ ነው። ይህንንም በመናገሩ ደግሞ ሊገሉት ፈለጉ። እኔ አሁን አንቺ ስሜት ትሆኛለሽ እንጂ ለምንድን ነው ኢሳን ሊወግሩት የፈለጉት ሊገሉት የፈለጉት ሊሰቅሉት የፈለጉት ለምንድን ነው ብለሽ መልስ የለም። እስልምና ላይ ክርስትና ላይ ግን መልስ አለ ግልጽ በግልጽ። ክርስቶስ እኔ አምላክ ነኝ ስላለ ምን አሉት? ሊወግሩት ፈለጉ፣ ሊገሉት ፈለጉ። ይኸው መንገልህም ለዚህ ነው ብለው ነገሩት። ራሱ እኔ አይደለሁም ከኪሲ መነግርሽ መጽሐፍ ቅዱሱ የዮሐንስ ወንጌል ምዕራፍ 10 ቁጥር 33 ላይ ግልጽ አድርጎ ስለሚነግርሽ። ስለዚህ ሐናንዬ ህሊናሽን አትሽጨው። በግልጽ ያየሽው ነገር ነው። ቅር ያለሽ ነገር ካለ ደግሞ ቀጥሎ የወንድሞችም ያነሰውን ምንድነው ጥያቄ? አሁን ክርስትና ላይ የምታነሱት ነገር አለ። ይሄ ቃል በቃል ውስጥ እኮ ያለውን ሰው ቤት ስላለው ሀሳብ ማስጨረስ ስለምወድ ነው እንጂ እኮ ቃል በቃል እኮ አሁን ቅድም ያሳየኝ ጥቅስ እኮ ስለ አምላክነት እኮ አይደለም። አምላክ ነኝ እኔ ያልኩኝ አምላክ ቃል በቃል አምላክነቱን እኮ አይደለም የሚያስረዳው። እሱ ጋር እያስረዳ ያለው ስለ በጎች። እሺ ቀጥሉ። አንድ ቆይ፣ እሱም በራችን ላይ ግልጽ ነው። እግዚአብሔር እረኛ ይኖራል። በግ ሲባል በነገራችሁ ላይ እሱ ይፈታልሻል ምን ማለት እንደሆነ። የዘላለም ሕይወት የሚሰጥ ከአምላክ በስተቀር ማንም የለም። ቅድም ወንድማችን አልዓዛር ጥያቄ አንድ ምሳሌ የተናገረ ነበር። ለምሳሌ እኔ እዚህ ገስት ላይ እስከ ገባው ሰዓት ድረስ አንድም ቀን እኔ ሰው ነኝ ብዬ ተናግሬ አላውቅም። ያ ማለት ግን እኔ ሰው ሌላ ሰው መጥቶ አይ አልዓዛር ሰው አይደለም ብሎ ቢከራከር ለምን እንደዛ አልክ ተብሎ ሲጠየቅ አይ አልዓዛር እኮ ቃል በቃል እኔ ሰው ነኝ አላለም፣ ስለዚህ ሰው አይደለም እንደማለት ነው እናንተ አካሄድ። እኔ ጥያቄን ባጭሩ የኔን ጥያቄ ከመለስሽው ያንቺ ጥያቄ በዛው ይመለስልሻል ማለት ነው። በራስሽ መልስ ውስጥ ያንቺ መልስ ታገኘዋለሽ። ምንድነው ጥያቄ መሰለሽ? ቃል በቃል የቃል በቃል ጥያቄ ትጠይቃላችሁ። ኢየሱስ ቃል በቃል እንደዚህ አላለም እንደዚህ አላለም ትላላችሁ።
እሺ ፎር ሴክ ኦፍ አርጉመንት አላለም እንበልና አላህስ መቼ ነው ቃል በቃል እኔ አምላክ ነኝ አምልኩኝም ይሁን እኔ ጌታ ነኝም ይሁን ብቻ የፈለገውን ነገር አላህ መች ተናግሮ ያውቃል? ለምሳሌ ለምን ታምኚዋለሽ? አላህም እኮ እኔ አምላክ ነኝ አላለሽም ቃል በቃል እኔ ጌታ ነኝም አላለሽም። ለምን ታምኚዋለሽ? አላህንም ጌታ ነኝም ሳይልሽ አምላክ ነኝም ሳይልሽ ምንም ሳይናገር እኔ አላህ ነኝ ብሎ አልተናገረሽም። ለምን ታምኚዋለሽ? እስቲ መልሽልኝ። ከዛ የኛ በቀላሉ ታገኘዋለሽ እዛ መልስ ውስጥ። ቀጥይ ጨርሻለሁ። እኔ አሁን እዚህ ጋር አንደኛ እስልምናን ወክዬ እስልምናን ወክዬ መናገር አልፈልግም። የገባሁበትኝም ጥቂት እውቀትን ይሄ እስልምና ሰፊ እምነት ነው። ሰፊውን እምነት ደግሞ ነጥብ። ምክንያቱም እኔ ጥቂት እውቀት ባለኝ አላህ Subhanahu Wa Ta'ala ስለ አምላክነቱ ብዙ ምዕራፎች ላይ ተናግሯል። እስልምናን አምላክ ነኝ ለማለትና አንደኛ እኔ እስልምናን ወክዬ ወይም ስለ እስልምና ላወራ መጣሁኝም ገብቷል። ስለዚህ አላህ አምላክ ነኝ አላለም የምትለው ብዙ ቦታ ተረጋጋ። ምን ሆነሻል ሐናን? ይቅርታ አድርግልኝ። እናንተ ብቻ እንድታወሩ ነው የምሰማው። ዳግም ይሰማል። ዳግም ትሰማለህ? አውቃል ትሰማለህ? ያ ተዋት፣ በቃ ተዋት። አልፈለገችም። መጽሐፍ ቅዱስ ላይ ቆም ብቻ ጠይቃታለሁ። ለፋት እሺ፣ አይደለም መሰለኝ። እኔ ላስጨንቃት ፈልጌ አይደለም። ሜቢ ግን ቅድም ሀሳቡን እናገርና እሺ ነበር። አይ ተናግራችሁ አልቅድም ገብቶኛል። ለምን መሰለህ እንደዛ ይሄንን ሀሳብ ያነሳሁት ያው እሷ ለራሱ ተመልሳለች፣ ለኛ ባትመልስልንም የቃል በቃል ጥያቄ የሚያነሱ ከሆነ በፍጹም ቁርአን ላይ የሚሆን እንትን ላይ አላህ ቃል በቃል ተናግሮ አያውቅም። ይሄ አምላክ ነኝ አምልኩኝ ሳይሆን ምትል ድምጽ ራሱ አሰምቶ አያውቅም። የለም ቃል በቃል በፍጹም ቁርአን ላይ የሚሆን ሐዲስ ላይ አላህ ቃል በቃል ምንም ነገር ተናግሮ አያውቅም። ምንም አይነት ነገር ማለት ነው ያለው ምንድነው ሐሳቡ ያለው በአምስተኛ ሰው ነው ያለው። እንዴት? አላህ ለጅብሪል ነገረ፣ ጅብሪል ለመሐመድ ነገረ፣ መሐመድ ለሰሃቦቹ ነገረ፣ ሰሃቦቹ ጻፉት፣ እኛ ጋር በአምስተኛ መደብ ነው ያለው። ቃል በቃል የለም። ኢቭን ቃል በቃል አለ እንኳን ተብሎ ቢወሰድ የመሐመድ ነው ቃል በቃል ያለው። ያው ቁርአንም የመሐመድ ቃል ነው የሚል ስላለ ማለት ነው። የለም ቃል በቃል ይሄኛውን አይ ችግር የለውም እኮ መሐመድ ከራሱ አይናገርም፣ የሚናገረው ከአምላክ ነው፣ ለሱ ደግሞ ያመጣለት ጅብሪል ነው ብሎ ይሄንን ከወሰዱ ታዲያ እኛ ጋር ለምንድን ነው ያ ነገር የማይቀበሉት? እኛ ጋር እንደውም በመንፈስ ቅዱስ ምሪት የተጻፈ በቃ አለቀ። መሐል ላይ አብዛኛው ክፍል ላይ መልአክ መሐል ላይ የለም። እግዚአብሔር ቀጥታ ለሐዋርያቶቹ ለምንድን ነው ያንን ታዲያ የማይቀበሉት? የነሱ ጋር ከአምላክ ወደ መልአክ፣ ከመልአክ ወደ ነብይ፣ ከነብይ ወደ ጸሐፊ፣ ከጸሐፊ ወደ ሙስሊም ከደረሰ እኛ ጋር ደግሞ ቃል በቃል ቀጥታ ከአምላክ ወደ ነብይ፣ ከአምላክ ወደ ረሱሎች ከደረሰ ለምንድን ነው የማይቀበሉት? ይሄ እኮ ምንም ወደዚህ የሚያስብል ነገር የለውም። ራእይ ላይ ከሄዳችሁ ደግሞ ለምሳሌ ዮሐንስ መልአኩ እንዳመጣለትና ጻፈ ይናገራል አይደለ? መልአክ እንደዚህ ቆይ አንድ ሐናንዬ ቆይ ላንቺ አይደለም ልጨርስና ትቀጥያለሽ። ለጥያቄም ሆነ ኦኬ ችግር የለውም። ነገር ግን እስልምና ላይ ግን አሁን አንተ ዝም ብለህ አንደኛ አላህ Subhanahu Wa Ta'ala አምላክ ለመሆኑ ምንም አይነት ነገር መረጃ አሁን አላህ ደግሞ አምላክ ለመሆኑ ብዙ ቦታዎች ላይ ተናግሯል። ከቁርአን ከቁጥር 2 ከ255 ላይ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ብሏል። አላህ Subhanahu Wa Ta'ala ከገባህ አሁን እስልምናን ወክለህ ከገባህ አንደኛ አላህ Subhanahu Wa Ta'ala አምላክ ለመሆኑ ብዙ ቦታዎች ላይ ተናግሯል። እሱን ሐሳብ አላነሳም ከሆነ ጥሩ። እስልምና ላይ ግን ቁጭ ብዬ ስታወራ ዝም ማለት ነው። አንደኛ እየዋሸነ እያወራህ ያለው ስለዚህ ክርስትናው ላይ ከሆነ ኦኬ፣ ካልሆነ እወጣለሁ። ግን ልማር ወይም ደግሞ ያው እስልምና ላይ እሱ እኮ ተከታያለሽ እኮ የኔን ሐሳብ አልተረዳሽም። እሺ እንደዛ ዳግም አይ ቲንክ ፕሮግራማችንን ይሰማል ድምጼ ጋይስ። በቃ ሁላችሁ ውስጥ አንድ የሚቻርጉና አንተ ባክ ኤንድ ፎርዝ አታርጉትና አንድ ጊዜ ባክ ኤንድ ፎርዝ አታርጉትና አንዳንዴ እኛንም ስሙና ላላ ያረግነው ማስረዳት በምንችልበት መንገድ ብለን ስላየነው ነውና ደጋግመን ተነግሮ አላዛር ተናግሮታል። እና ለብልህ ሰው እኮ 40 ጊዜ መድገሙ ምንም ትርጉም የለውም። ለሚገባው ሰው ከበቂ በላይ ተናግረናል። ቅድምም ብዙ ስለተናገርን ዳዝንት ምንም እንትን የሚለው ነገር የለም። ነገር ግን
ግልጽ እኮ ነው። አሁን ይሄኛውን አንቀበልም ብለው አጋንንቶች ሲናገሩ ግን ልጅ የለውም ሲሉ ተቀብለዋል። መብታቸው ነው ብለን እንለፈውና ከቻልክ ወይ ደግሞ ቤላ ወይ ቆስጤ እዛው 10:33ን ክፈቱት እስኪ። ዮሐንስ ወንጌል ብለዋልም እኮ እዛው ጋር እኮ ክርስቶስ እኮ ተናግሯል። የግድ እኔ በመፈልገው አማርኛ እንግዲህ ልብ በሉ። ገዳዮቹ ራሱ ገብቷቸዋል። በስነ ስርዓት ተናግረውታል። ክፈተው ሀቢብዬ ከቻልክ ዮሐንስ ወንጌል 10:33 ቅድም ሐናኒ ቅድም በለሽኛል። እኔ ልወልድ የምችለው ሰው ነው ብለሽኛል አይደለ? አንቺ በባህሪሽ ሰው ስለሆንሽ ቆይ ቆስቲ አሁን ግን እንዳዲስ ነው እንትን ብለን የጀመርነው። አንቺ ሰው ስለሆንሽ ሰው ነው ልትወልጂ የምትችይው እንጂ ሌላ እንስሳ ወይ በግ ወይ ፍየል ልትወልጂ አትችይም አይደለ? ለምን? ሰው ስለሆንሽ በባህሪ ሰው ነው የምታስገኘው። በግ ከሆነ በግ ነው የሚያስገኘው፣ አምላክም ከሆነ አምላክ ነው የሚያስገኘው። ከሱ የተገኘው ከሆነ ማለት ነው። 33 ላይ ክፈተው እስኪ ሀቢብ። በዚህ ይሰማል? አዎ ቆይ ዴቫዩ እየከፈትኩ ነው፣ ካሜራ እየከፈትኩ ነው። የኔ ድምፅ ይሰማል? ይቆራርጣል። ይሰማል የኔ ድምፅ ጋይስ? በቃ ችግር የለም። እሺ እስከዛ አንተ አዘጋጅ፣ እኔ ከፍቻለሁ። ይሄ በቃ አሁንስ አሁን ጥሩ ነው። መልካም ሐናን ይታይሻል እዚህ ሐናን አለሽ? ሐናን ኦኬ። 33 ላይ ምን ይላል? አይሁድም ዙም ላድርግልሽ። እሺ ይሄው አይሁድም ስለ መልካም ስራህ አንወግርህም፣ ስለ ስድብህ አንተ ሰው ስትሆን ራስህን ምንድን ነው የሚለው? ምንድን ነው የሚለው? ሃና ማይክሽን ክፈች። ምንድን ይቆራረጣል? ኦኬ እኔ እኮ ምንድን ነው አይሰሙኝም እንዴ እላለሁኝ። አሁን ሲሰማለሁ? እሺ ሚዩት አድርግ። ኔትወርክ ሊቀይረው። እሺ ቆይ ያ ሌሎቻችሁ ቀጥሉ። ምንድን ነው ሃናን የምትይው? ዴቭ ተመለስክ? አሁን መጥቻለሁ። ይሰማል አሁን? አዎ ትሰማለህ አሁን። እስቲ ሞክር። እሺ ከተሰማውኝ ሃናን ይኸው አንብቢልኝ እዚህ ጋር። አይሁድም ስለ መልካም ስራ አንወግርህም፣ ስለ ስድብ አንተ ሰው ስትሆን ራስህን ምንድን ነው የሚለው? ሃናን አሁን በደንብ እሰማለሁ ብዬ አስባለሁ። ዴቭ ይዘገያል አንተ ጋር መሰለኝ። አይ ቲንክ በጣም ነው የሚዘገየው። ለማንኛውም ወይ ቆስቲ ካልሆነ እኔ ልቀጥል ትንሽ ደቂቃ። ዴቭ አለ ማለት ሰው እንዳገባ ዳይቭ እንዳገባ ማለት ላይ ማከም ሚዝ ራሱ አላደረገም። ቢኒ ቀጥልና ቢኒ ሰማ ተቆማለ። ቪዲዮን ዝጋው። ያ ስታክ አርጎበታል ቪዲዮ። ቀጥል ቢኒ።
ማይካንሺስ እሺ። ስለዚህ ኢየሱስ ክርስቶስ እኔ አምላክ ነኝ አላለም ነው የምትይው? እሺ ለምሳሌ ኢየሱስ እኔ የሰንበት ጌታ ነኝ አለ። ሰንበትን የፈጠርኩ ነኝ ብሏል። ጌታዋም ነኝ ፈጣሪዋም ነኝ ብሏል። ከዚህ በላይ ምን ፈለግሽ? ራሱ ከአንደበቱ ከኢየሱስ ክርስቶስ የምሰማው ኢየሱስ ክርስቶስ ምድር ላይ ያለ ስለሆነ ኢየሱስ ክርስቶስ ምድር ላይ የኖረ ስለሆነ ስለዚህ ለመላእክት ሐዋርያት መንገር አይጠበቅበትም። ከሱ ሉቃስ 6 ላይ ለሐዋርያት መንገር አይጠበቅበትም። ለሐዋርያት ካልነገረ በምን በኩል ነው ወደኛ የደረሰው? አንቺ ነበርሽ እንዴ በዛ ዘመን? ከራሱ የምትይውን እኮ የራሱን ንግግር ሐዋርያት ጽፈውታል። ምን ማለት ነው? ለሐዋርያት ካልነገረ ለማን ነው የሚናገረው? ያው ከአንደበቱ የተናገረው ነው። እሺ ሉቃስ ክፈትላት። ሉቃስ 6 አይ ቲንክ ቁጥር 5 ላይ ክፈትላት እስቲ። እንዴ አንድ ሻል ሞላም እንዴ? ወደ አዲስ ነው እንዴ አካውንት? ኧረ አይደለም። መክፈት አትችሉም እናንተ? እንዴ 10 ሺህ ይዞ ከሰከፍት ቆሽ ነው ቆይ ኮስታ እሺ አንዲ ነው ስለዚህ ሃና አስገባኝ። እሺ ኮስታ እስኪ ከፍት። እሺ ያስገባል። ኮስታ ይክፈት። እስከዛ ሃና ሰማሻል? ኮስታ ራስን ማትልቅ አይቻልም። ማይካንሺ ሃናና እንዴ። ስለዚህ ራሱ በአንደበቱ የሰንበት ፈጣሪ ነኝ የሰንበት ጌታ ነኝ ካለ ክርስቶስ አምላክነቱን ትቀበያለሽ? አምላክነቱን ፈጣሪነቱን ጌትነቱን ትቀበያለሽ? የሰንበት ጌታ የሰንበት ፈጣሪ ከሆነ ታዲያ ለምን ትጠይቂናለሽ? ምንድነው ታዲያ ጥቅሙ? አንቺ የምትጠይቂው ለምንድነው ታዲያ? ሃናን ምንድነው ጥቅሙ? አየር ለመያዝ ነው? አሃ እሱን ሌላ ቦታ ላይ ታመጪና እናያለን። ግን አሁን ኢየሱስ ክርስቶስ ራሱ በአንደበቱ አምላክነቱን የገለጸበትን ስጡኝ ነበር ያልሽው። አሁን እሱ ሲመጣ አትቀበይም። የምትቀበዩ ግን ምንድነው አምላክነቱን ውድቅ ያደረገ ብለሽ የምታስቢው ያ ለአንቺ ለልብሽም ለጆሮሽም ስለሚስማማ እሱ ነው የምትቀበዩ። ግን ክርስቶስ እኔ የሰንበት ፈጣሪ ነኝ የሰንበት ጌታ ነኝ ብሎ ከተናገረ አትቀበይም አይደል? ወረደች እንዴ አለች ወደ ተገጭ። እሺ እንየው። ቤላ የክፈችላት ሉቃስ 6 ሉቃስ 6 ከ5 ጀምሮ አንብቢ። ከዚህ በላይ ምን ብሎ ይናገር? እስቲ አንብቢው ሉቃስ 6:5 ላይ አንብቢው እስቲ ምን ይላል? ኦኬ እሺ አንብቡት። ከቁጥር ስንት ላንብብልህ? ቤሊ አንቺ አትጨነቂ። 5 ላይ መሰለኝ ቁጥር 5 ላይ ነው መሰለኝ ያለው። እሺ ቁጥር 5 ላይ እንዲህ ይላል የሰው ልጅ ለሰንበት ጌታዋ ነው አላቸው። ከቁጥር 4 ጀምሮ ወደ ቤተ እግዚአብሔር እንደገባ ከካህናቱ ብቻ በቀር ሊበሉት የማይገባውን የመስዋዕቱን ህብስት ወስዶ እንደበላ አብረውትም ለነበሩትም እንደሰጣቸው አላነበባችሁምን? የሰው ልጅ ለሰንበት ጌታዋ ነው አላቸው። እሺ ከፍ በል። ከ3 ላይ አኩዝ እያደረጉት ነው። ለምንድን ነው በሰንበት የምትሰራው ነው ጥያቄው። በሰንበት የሚሰራው ነው እግዚአብሔር ብቻ ነው። እነሱ በሰንበት የሚሰራው ያ አንበቦ ከአንድ ጀምሮ እስከ 5 አንበቦ ችግር የለም። ጥሩ እሺ። ከዚያም በኋላ ደግሞ ጌታችን ኢየሱስ በሰንበት ቀን በእርሻ መካከል ሄደ። ደቀ መዛሙርቱም እሸት ቆርጠው በእጃቸው እያሹ በሉ። ፈሪሳውያንም በሰንበት ሊደረግ የማይገባውንም ለምን ታደርጋላችሁ አሏቸው። ጌታችን ኢየሱስ መልሶ እንዲህ አላቸው፣ እርሱና ከእርሱ ጋር የነበሩትም በተራቡ ጊዜ ዳዊት ያደረገውን አላነበባችሁምን? ወደ ቤተ እግዚአብሔር እንደገባ
ከካህናቱም ብቻ በቀር ሊበሉት የማይገባውን የመስዋዕቱን ህብስት ወስዶ እንደበላ አብረውት ለነበሩትም እንደሰጣቸው አላመናችሁምን? አላነበባችሁምን? የሰው ልጅ ለሰንበት ጌታዋ ነው አላቸው። ያ እሺ ሃናን ይሄ ሐሳብ ገብቶሻል? ይሄ መጽሐፍ ቅዱስ ክፍል ስለምን እንደሚያወራ ገብቶሻል? ኢየሱስ ምን እያለ እንደሆነ ገብቶሻል? ምንም አልገባኝም። እዚህ ጋር ታዲያ የቱ ጋር ነው አምላክ ነኝ ያለው? የሰው ልጅ የሰንበት ጌታዋ ነው አለሽ። ሰንበት ማለት እኮ እሑድ ማለት ነው፣ ወይም ደግሞ ቅዳሜ ሰንበት ማለት ነው። ኦኬ እሺ፣ የዛ ጌታ ነው አለ። እንግዲህ ሰው ሆኖ የቀናት ጌታ ሊሆን አይችልም አይደል? የቀናት ጌታ አምላክ ብቻ ነው። ቀንን የፈጠረ አምላክ ነው ጌታ ሊሆን የሚችለው። ሌላው ሰው በጠቅላላ በቀን ውስጥ የሚያልፍ ነው። ቀን በተቆጠረ ቁጥር ህይወቱ የሚያልፍ ወይም ደግሞ በቀናት ውስጥ ከመኖር ወደ አለመኖር እንትን የሚል በስጋ ማለት ነው። ስለዚህ ማንም ሰው መጥቶ እኔ የቀናት ጌታ ነኝ ሊል አይችልም። የቀናት ጌታ ነኝ የሚለው ከቀናት በፊት የነበረ ቀናትን የፈጠረ ለዘላለም የሚኖር አምላክ ብቻ ነው። ምክንያቱም ቀኑን የፈጠረ እሱ ስለሆነ። ስለዚህ ክርስቶስ ምን አለ? ስለ ዳዊት አንስቶ ተናገረ። ዳዊት በተራበ ጊዜ ካህናት ብቻ ሊበሉት የሚገባውን ነገር በሰንበት ገብቶ በላ። አስቸጋሪ ሁኔታ ውስጥ ስለሆነ ማለት ነው ዳዊት። እሱ እንኳን አስቸጋሪ ሁኔታ ውስጥ ገብቶ እንደበላ አላነበባችሁም ወይ? ምክንያቱም መብላት ስለነበረበት ካህናት ብቻ ሊበሉት የሚገባውንና በሰንበት የማይደረገውን ነገር አደረገ፣ ከአቅም በላይ ስለሆነ ማለት ነው። አነጻጽሮ እሱ እንኳን እንደዚህ ካደረገ የሰንበት ጌታዋ ደግሞ የሰው ልጅ ወይም ኢየሱስ ደግሞ ሰንበትን የፈጠርኩኝ እኔ በሰንበት ይህን ብሰራ ለምን ትቃወሙኛላችሁ እያላቸው። እሺ ከዚህ በላይ ምን ብሎ ይናገር ኢየሱስ? እናንተ ኦኬ፣ እኔ ግን የሰንበት ካለ ሰንበትን እሁድ ነው ካላችሁ እሁድ ቀንን ፈጣሪ ስለሚፈጥር እሱ ያስገኛል ብላችሁ ከሆነ ለኔ እሱ አምላክነትን አይገልጽልኝም። ለአንቺ አምላክነት የሚገልጠው ምንድነው? ቀንን የፈጠረ አካል አምላክ አይደለም ብለሽ ነው የምታምኚው? አይደለም ነው አምላክ ነው ቀንን የሚፈጥረው። ሰው ሊፈጥር አይችልም ቀናትን። ነገር ግን ለይቶ ኢየሱስ ቀንን ፈጠርኩ አለ እኮ። ታዲያ ለይቶ ሰንበትን ብቻ አለ። ፈጣሪ ነው አይደለም? ሰንበትን ያለው ቆያ ስሚያ ሃናን ሰንበትን ያለው ጥያቄው ስለ ሰንበት በሰንበት ለምን ትሰራለህ ስለሆነ ነው። አብርሃም ሳይወለድ እኔ ያለው ብሎ ሲናገር ጥያቄው አብርሃም ስለሆነ ነው እንጂ ከአብርሃም በፊት ብቻ የነበረ አይደለም። ከአዳምም በፊት የነበረ ነው። ክርስቶስ አዳምንም የፈጠረ ሰማይ ምድርም የፈጠረ ነው። አብርሃም ሳይወለድ እኔ ያለው ሲል አይ ከአብርሃም በፊት እኮ የለም አብርሃምን ጠቀሰ ልትይ ነው እንዴ? አይደለም። ከጥያቄው አንፃር ነው መልስ የሚመለሰው። አብርሃም አባታችሁ ብሎ ሲላቸው አንተ አብርሃምን አይተሃል እንዴ 50 ዓመት ያልሞላ ሲሉት ከአብርሃም በፊት አለው አለ። ጥያቄው አብርሃም ስለሆነ አሁንም ሰንበት ስለሆነ ጥያቄው በሰንበት ለምን እንደዚህ ታደርጋለህ? ሰንበትን መስራት የሚችለው እግዚአብሔር ብቻ ነው፣ እኛ ተከልክለናል ሲሉ ክርስቶስ መጥቶ ደግሞ አይ የሰንበት ጌታ እኔ ነኝ አለ። ስለ ሰንበት ስለተነሳ ስለዚህ ሰንበትን የፈጠርኩ እኔ ነኝ፣ በሰንበት መስራት የምችለው እኔ ነኝ ያለ ነው። እሺ አሁን ግልጽ ሆነልሽ? አና አይካንሽ እሺ ችግር የለም። በስሱም ከሆነልሽ አናነን ላንቺ አምላክነት የሚያሳይ ነገር ምንድነው? በአንቺ መስፈርት መሄድ ነው የምንፈልገው። መግለጥ ይችላል። ለምን ለምሳሌ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ስለምትሉ በሰውኛ ምድር ላይ መጥቶ ምድር ላይ የቆየ ስለሆነ ስለዚህ ሲያስተምር ዝቅ ብሎ ልክ ለምሳሌ እናንተ እንደምትሉት ነው ተሰቅሏል ብዙ ቦታ። እንዴ አምላክ እንዴት ተሰቀለ ስንላችሁ ለኛ ብሎ ነው ትሉናላችሁ አይደል? ራሱ መጥቶ በተግባር እያሳየ እንደዚህ አንቺ በምትፈልጊው ቋንቋ ለምን መናገር ይተበቅብሽ እኮ ነው አይደለም? አምላክ ራሱን መጥቶ ተሰቀለ። አንቺ አንድ ዶክተር እኔ ልጨርስና እንትን ትላለች። ችግር የለም። እኔ አይ የምታነሳቸው አርጊመንቶች ችግር የለም። አርጊመንቶቿን ያው ይገባናል። ሃናን እኔ ቅድም ያልኩሽ በቃ በስሱ ገብቶኛል አልሽ። በስሱ ምክንያቱም በስሱ ሳይሆን በኃይለኛው ነው ሊገባሽ የሚችለው። የቀን ፈጣሪ ከአምላክ ውጭ ስለሌለ እሱን የአምላክ ነኝ እያለ ነው። ይሄን ያዡ። ከዛ ውጭ ኢየሱስ ክርስቶስ አምላክነቱን በወሬ ሳይሆን የገለጠው በተግባር ነው የገለጠው። እኛ እንደዛ ብለን ነው የምናምነው። አንድ አካል መጥቶ እኔ አምላክ ነኝ ስላለ ብቻ አይደለም። እንደሱም አካል ሽቆ ሱረቱ ናዚያት ላይ አይ ቲንክ 72ኛው ላይ ይመስለኛል ማነው ፊርዓውን እኮ እኔ ረብኩሙ ብሏል እኮ ከሁሉ በላይ ከፍ ያልኩኝ ጌታ ነኝ ብሏል እኮ።
ረብኩም ነው ያለው። ለዛው ልክ አላህ እንደሚለው ማለት ነው። አላህ ነው ጌታ ፈርዖን ነው ጌታ ብለን ልንጠይቅሽ እንችላለን። የምትይው ምንድነው? አላህ ነው የምትይው አይደል? የምትይበት ምክንያት ምንድነው? ብዙ ተግባራት ስለተጻፈ ማለት ነው። በእርግጥ እሱ የተናገረው የለም ሰዎች ነው የጻፉት። ይሁን ግን እሱን እንቶ ክርስቶስ ኢየሱስ የሰንበት ጌታ ነኝ ብቻ አይደለም ያለው፣ እኔ የዘላለም ሕይወት እሰጣለሁ። ድምፄን የሚሰሙ ከመቃብር ውስጥ ይሰማል። ቢኒ እዚህ ጋር ማለፍ የሌለበት ፖይንት አላህንም አትቀበልም ማለት ነው። የሰንበት ጌታ ስለሆነ በሰንበት አትስሩ ብሎ ወደ ዝንጀሮነት ቀይሯቸዋል። እሱንም አትቀበለውም ወይስ ቁርአኑን ስለማታውቀው ነው? ቢኮዝ አሁን ኢየሱስን አልቀበልም ባለችበት መስፈርት ራሱ አላህንም አትቀበለውም። አላህም እንደዚህ ተናግሯልና ኦፍኮርስ መሐመድ ያው ከዚህ ኮረጆ ተናገረው። እሱንም መነሳት አለበት ወይ ካለማወቅም ችግር የለም። ያዘውና አንተ አርጊመንት ሰርተህ ትጠይቃታለህ። እኔ ግን የራሴ እንዳስረዳን ላቁ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ የሰንበት ጌታ ነኝ ብሏል። በስሱ ሳይሆን በብዛት ነው። እኔ የዘላለም ሕይወት እሰጣለሁ ብሏል። ማንም ሰው እንደዚህ ተነስቶ እኔ የዘላለም ሕይወት እሰጣለሁ ሊል ስለማይችል ማለት ነው። ድምፄ ከመቃብር ሙታንን ይቀሰቅሳል ብሏል። ዮሐንስ ወንጌል ምዕራፍ 5 ክፈችላት ቤላይ ከቁጥር 26 እና 27 ጀምሮ። ኦኬ ድምፄ መቃብር ላይ የሞቱትን ነፍሳትን ይቀሰቅሳል፣ ከተነሱ በኋላ ደግሞ የዘላለም ሕይወት እሰጣለሁ፣ የዘላለም ፍርድ እሰጣለሁ ብሏል። ከዚህ በላይ ላለመቀበል ካልተፈለገ በስተቀር አንድ ሰው ምዕራፍ 5 ቁጥር 27 28 ላይ ዮሐንስ ወንጌል ምዕራፍ 5 ቁጥር 27 እና 28 ሲያምቢ ከ27 ጀምሮ ማንበባችን ኮስቲን የተፈቀው እንደነበው የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካምም ያደረጉ ለሕይወት ትንሣኤም ክፉ ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ አትደነቁ ይላል። ቀጥል እዛ ላይ በቃ በዚህ አትደነቁ ይላል። እሺ ስለዚህ ምን ይላል? በመቃብር ያሉ ሁሉ ድምፁን የሚሰሙበት ሰዓት ይመጣል። ያደረጉ እሺ መልካም ያደረጉ ለሕይወት ትንሣኤ ያለ፣ ክፉ ያደረጉ ደግሞ ለሞት ወይም ደግሞ ለዘላለም ሞት ይነሳሉ አለ። ከዚህ በላይ ምን ያድርግ ታዲያ? ምን ይበልሽ? ከዚህ በላይ አለመቀበል ይቻላል፣ ችግር የለም። በስሱ በወፍራሙ ምናምን እያሉ ቀን ማራዘም ይቻላል። ግን ማናችንም በክርስቶስ ወንበር ፊት ለፍርድ እንቆማለን። ራእይ ላይ አለ፣ ራእይ 22 ላይ ይመስለኛል ከቁጥር 12 ጀምሮ ካልተሳሳትኩኝ እዛ ላይ ለፍርድ በክርስቶስ ወንበር ፊት እንቆማለን ሁላችንም ማለት ነው። እንደየስራችን የሚፈርድብን እሱ ነው። ስለዚህ አለመቀበል መብት ነው። በስሱ በወፍራሙ ግን አያስብልም። ይሄ እንደዚህ በግልጽ የተነገረ የትም የለም ማለት ነው። እናንተ ጋርም የለም እንደዚህ በግልጽ የተነገረ። እዚህ ጋር ጠይቃለሁ። እሺ እዚህ ጋር ጠይቃለሁ። በቂያማ ቀን የማንን ድምፅ ነው የምትሰሙት? ሐናኒ ኢን ጀነራል በቂያማ ቀን የሚሰማው የማን ድምፅ ነው? የመጨረሻው ታዩ አልፈልግ። እኔ እስልምና ላይ እንድታወሩኝ አልፈልግም። ሐናን በግዴታ እስልምና ላይ አወሩኝ አትበይ። እስልምና ላይ አልጠየቅኩሽም። በመጨረሻ ቀን የማንን ድምፅ ነው የምንሰማው ነው የተባልሽው። ኢን ጀነራል ያለን ነገር ነው እየጠየቅኩሽ ያለሁት። ለምንድን ነው በቃ ቁርአናችሁን እኮ እንዲነካ እንደማትፈልጉ እናውቃለን። ችግር የለውም አንነካውም። ይሄው እንዳይነኩም እኮ እያረኩልሽ ነው አይደለ? ስለዚህ በቃ ችግር አትፍሪ፣ አልነካም። መጽሐፍ ቅዱስ ላይ ነው እየጠየቅናችሁ ያለ ነው። ስለዚህ በቃ ችግር የለውም። እናውቃለን እኮ እንደምትሸማቀቁበት፣ ግን ችግር የለውም አይዞሽ። አሁን አንቺ ማይክሽን ትይዥና ኡመር አርክቴክት ስለገባ ከኡመር ጋር እንቀጥላለን። እንኳን ሰላም መጣህ ኡመር አርክቴክት። እንኳን ሰላም ቆያችሁ። ሰላም ነው አለው። ሰላም ነው አለን። ዛሬ ርዕሳችን ምን መሰለህ? እኛ ክርስቲያኖች እናንተ ሙስሊሞችን ስለ ክርስትና ልንጠይቃችሁ አስበናልና ዝግጁ ነህ? ኮሳ ሐናንን አይ ቲንክ ይብቃ። እስልምና ላይ ምንም መጠየቅ አልፈለገ። መጠየቅ ሳይሆን የምታምንበትን ነው የተጠየቀችው አይደለ? እምነትሽን ነው
ያለሽበት ነው። ትክክል ነው ብለሽ የምታምኝበት ነው። ሶ ያንቺ ሲሆን ትክክል ነው፣ ሌላው ላይ ግን ትክክል አይደለም ማለት ሁቺ ራስ ላይ ቃቃ መጫወት ነው የሚባለው ይሄ። ምክንያቱም እንግዲህ ያንቺ አላህ ብቻ የሚናገረውን በሙሉ ተናግሮ አምላክ አይደለም እንደዚህ ብሎ ይናገርልኝ። ሁ አር ዩ ማነሽ አንቺ? ማን ስለሆንሽ እንዴ? እዛ በዘመኑ እኮ በቦታ የነበሩ ሰዎች በደንብ ተገልጦላቸው በተግባር አሳይቷቸዋል። በተግባር ኤቭሪቲንግ፣ በወሬ አይደለም፣ በወሬ ምናምን አይደለም፣ በተግባር እያዩ እየገባቸው አንደርስታንድ እያደረጉ አምላክ ነኝ ያለን እያሉ አደረገ እያሉ ነው። በተግባር እንዳለ አንድ ፍጡር የማያረገውን ነገር ነው ያደረገው። አላህ ባያረግም አረገ ብላችሁ የጻፋችሁትን ነገር ማለት ነው። ለአንቺ ተብሎ ለአንቺ ፊደል ተመርጦ ምናምን መቀመጥ አይጠበቅበትም በመሰረቱ ስለዚህ እኛ ከእስልምና ጋር እያወዳደርን ሳይሆን እንደዛ ብለሽ ታምኛለሽ ወይ ደግሞ መጽሐፍሽን አታውቂም፣ ከሁለት አንዱ ነው እንጂ ከእስልምና ጋር ኮምፔር አድርገን ነው አይደለም። ሲጀመር ሁለቱ ሊወዳደሩ የሚችሉ አይደሉም። ከ600 ዓመት በኋላ ሳንበዲ መጥቶ የራሱን ኮንክሉዥን የሚሰጥ ያው እኛ እንደ ሃይማኖት በኪስ ይዘው ነው የምንለው። አንቺ እንድትረጅ ነው ይህ ሁሉ ዋጋ የሚከፈለው እና ቢያንስ ፌር ለመሆን ሞክሪ እና ከሌላ ሰው ጋር ቀጥል። መልካም እሺ። ዑመርዬ እንኳን ሰላም መጣህ። እንግዲህ ያው እንደነገርኩ እኛ ክርስቲያኖች ዛሬ እናንተ ሙስሊሞችን ስለ ክርስትና ልንጠይቅ ነው የፈለግነው። በደንብ እንግዲህ አይ ቲንክ ዘና ብለህ እንትን ማለት ትችላለህ። ዑመርዬ አለህ? ዑመር አለ። ኦኬ። እንደ እስልምና ነቢያትን የሚልከው ማን ነው? እስቲ ከቁርአን ላይ ትነግረኛለህ? አምላክ አላህ። የቱ ጋር ነው ያለው እንደዛ የሚለው? እንጃ ኤግዛክትሊ ቨርሱን አላውቀውም፣ ግን ሁሉም ነቢያቶች አላህ እንደላከው ቁርአን ይናገራል። ስለዚህ ነቢያትን ከአምላክ ውጭ የሚልክ የለም ማለት ነው አይደል? አዎ። እሺ አመሰግናለሁ። እዚህ ጋር ግን ፖይንት አለኝ። ኮስቴ ከመሄድ በፊት ፖይንት አለኝ። አላህ ይህንን የተናገረው ቀጥታ ለመሐመድ ተገልጦለት ነው ወይስ በስንተኛ ሰው ነው የተናገረው? ወይ ደግሞ በስንተኛ አካል የተናገረው? ምንድን ነው ያልከኝ? ቀጥታ አላህ መሐመድን አግኝቶት ነው የነገረው ወይንስ በሌላ አካል በኩል ነው መልእክት የላከለት? በጅብሪል አማካኝ። ኦኬ፣ መልእክተኛ አለ ማለት ነው በመሃላቸው። ጉድ፣ ቀጥል ቆስቲ። እሺ አመሰግናለሁ። ቴንኪው። እንግዲህ ዑመር ወንድማችን ምን ብሎናል? በቁርአን ላይ ነቢያትን የሚልከው ማን ነው ስለው አላህ ብሎ ነግሮኛል። ስለዚህ አላህ ምን ብሏል? ነቢያትን ልኳል። ከአምላክ ውጭ ነቢያትን ሊልክ የሚችል አለ ስለው በፍጹም ብሎኛል። እስማማለሁ፣ ችግር የለውም። የማቴዎስ ወንጌል ምዕራፍ 23 እንዲህ ይላል፣ በዚያን ጊዜ ኢየሱስ ለሕዝቡና ለደቀ መዛሙርቱ እንዲህ ብሎ ነገራቸው ይላል። ምን ብሎ ነገራቸው? ቁጥር 34 ላይ እንዲህ ይላል። ዳይሬክትሊ ነው አይደል? ቆስቴ እዚህ ጋር ቅድም እነሱ ጋር ምንድን ያለን በመልእክተኛ ነው። እኛ ጋር ግን ልብ በሉ ቀጥታ ኢየሱስ ክርስቶስ ማንም ጣልቃ ገብ የለም። ኦኬ፣ አሁን ለመሐመድ ለመንገር ሌላ ሰው ሌላ አካል ምናምን መላክ ተልኮ አይደለም። ኢየሱስ ክርስቶስ ቀጥታ ለሐዋርያቱ ቢኮዝ ለእኛ ሊደርስ የሚችለው በአንድ አካል አማካኝነት ነው አይደለ? ልክ እነሱ በነቢዩ ደረሰን ይላሉ። ጅብሪል ለነቢዩ ነገረ፣ ነቢዩ ለእነሱ አደረሰ ብለው ያምናሉ። እኛ ጋር ግን እንደዛ አይደለም። ይሄ በጣም ትልቅ ልዩነት ነው። ራሱ አምላክ፣ ምክንያቱም ያ መልአክ ራሱ ከአምላክ ባይሆንስ የሚል ጥርጣሬ ያስነሳላ። ሌላ አካል ቢሆንስ፣ ከሌላ አካል ተቀብሎ ቢሆንስ? ኦኬ፣ ማረጋገጫ የለም። ተልኬ ነው ስላለ ብቻ በቃ ተቀብለውታል። እኛ ግን ራሱን የተገለጠው ይሄ ማለት ትልቅ ፖይንት ነው። ትልቅ ክርስትና ላይ ያለ የትኛውን ቦታ ላይ የሌለ በክርስትና ብቻ የሚገኝ ማለት ነው። ኦኬ፣ አምላክ ራሱ ተገልጦ የማንም አምላክ አይገለጥም፣ አይታወቅም፣ ይኖር አይኖር። የኛ አምላክ ግን የተገለጠ አምላክ ነው። ተገልጦ የተናገረበት ብቸኛ ጠንካራ ማስረጃ ነው እና ዝም ብለን ቀለል አድርገን እንዳናልፈው ቀጥታ ነው። ይሄ ልዩነት አለው። ተስማማለሁ መራል በዚህ ጉድ። መልካም፣ ተስማማ ከሆነ እንግዲህ ያነብልናል ወንድማችን። እስቲ አንብቡ። ምን ይላል? ክርስቶስ
አንብብልኝ አንተ። አይ አንብባ አንተ አይዞህ